በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 7 በዚች ቀን በአባ መቃርስ ገዳም በደብረ ሲሐት የሚኖር አባ ዳንኤል አረፈ። ይህም አባ ዳንኤል ስሟን እንጣሌዎስ አሰኛ የነበረች ንግሥት በጥሪቃን የገነዛት ነው። እርሷም ከሞቷ በኋላ እንጂ ሴት እንደሆነች አልታወቀችም ነበረ። በአንዲት ቀንም ወደ እስክንድርያ አገር ከረድኡ ጋር ሲጓዝ ስሙ ምህርካ የሚባል እብድ አገኘ። ብዙ እብዶችም ይከተሏታል። ለአገረ ሰዎችም በእውነት ያበደ ይመስላቸው ነበረ። አባ ዳንኤልም እጁን ይዞ ወደ ሊቀ ጳጳሳቱ ወስዶ ትሩፋቱን ተጋድሎውን ነገረው። እንዲነግራቸውም በአማሉት ጊዜ ከዝሙት ጦር በመሸሽ ራሱን እብድ እንዳስመሰለ ነገራቸው። ሰምተውም እግዚአብሔርን አመሰገኑት። በአንዲት ዕለት ወደ አንዲት አገር ደረሰ። በዚያም አውሎጊስ የሚል ለድሆች የሚራራ እንግዳም የሚቀበል ደንጊያ በመውቀር የሚኖር ሰው አገኘ። እርሱንም ተቀብሎ በደስታ አሳደረው። መልካም ሥራውንም ባየ ጊዜ ድሆችን የሚረዳበት ገንዘብን ለአውሎጊስ ሰጠው። ይሰጠው ዘንድ ወደ እግዚአብሔር ስለ እርሱ ለመነ። ጌታችንም በሕፃን አምሳል ተገለጠለትና ገንዘብ ባገኘ ጊዜ ጠባዩን እንዳይለውጥ አንተ ትዋሰዋለህን? አለው። አባ ዳንኤልም አዎን እዋሰዋለሁ አለ። ከዚህ በኋላ አውሎጊስ በድስት የመላ ወርቅን አግኝቶ ያንን ይዞ ወደ ንጉሡ ሂዶ የጭፍራ አለቃ ሆኖ ተሾመ። ጠባዩንም ለወጠ። ጠባዩንም እንደለወጠ አባ ዳንኤል ሰምቶ ሊመክረውና ሊገስጸው ሄደ። የአውሎጊስ ወታደሮችም ለመሞት እስኪደርስ ድረስ ደበደቡት። በዚህም እያዘነ ሳለ ያ ሕፃን በሕልም ታየው። አባ ዳንኤልንም ለምን በሌላ ሰው ነገር ገባህ ብሎ እንዲሰቅሉት አዘዘ። ከዚህ በኋላ እመቤታችን ቅድስት ድንግል ማርያም መጥታ ለሕፃኑ ሰገደች። እግሮቹንም እየሳመች ስለ አባ ዳንኤል ለምና ከስቅለት አዳነችው። ከዚህ በኋላ ሌላ ንጉሥ በነገሰ ጊዜ አውሎጊስን ሊገድለው ፈለገው። ያን ጊዜ አውሎጊስ ሸሸ። ወደ ሀገሩም ደርሶ ወደ ቀድሞ ሥራው ተመለሰ። በአንዲት ቀንም በሌሊት በበረሃ ውስጥ በጨረቃ ብርሃን ሲጓዝ በተራራ ላይ ተቀምጣ ሴት አገኘ። ጠጉሯን ሥጋዋን ሁሉ ሸፍኗል። እየተጋደለች 38 ዓመት የኖረች ናት። ሚስጥሯንም ሁሉ ነግራው ከዚያ በኋላ አረፈች። ከዚህ በኋላ በአንዲት ዕለት የዮልየንን ደብዳቤ ሰዎች አምጥተው በሕዝብ ፊት አነበቧል። አባ ዳንኤልም ዘሎ የዮልየንን ደብዳቤ ነጥቆ ቀደዳትና የኬልቄዶን ሃይማኖት የተወገዘ ነው አለ። ወታደሮቹም አይተው ደበደቡት፣ ከገዳሙም አሳደዱት። በአንዲት ዕለትም አባ ዳንኤል ከደናግል ገዳም ደርሶ ደጁን አንኳኳ። አባ ዳንኤልም እንደሆነ አውቀው ከፈቱለትና በደስታ ተቀበሉት። ከእነርሱም አንዲቷ ራሷን እብድ አስመስላ በደጅ የምትተኛ አለች። ስለ እርሷ እኔ እመምኔቷን ጠየቃት። እርሷም እብድ ናት አለችው። እርሱም መስተጋድልት ቅድስት ሴት እንጂ እብድ እንዳልሆነች ነገራት። እብድ የተባለችውም በሌሊት ተነስታ የከበራችሁ እህቶቼ ስላሳዘንኳችሁ ይቅር በሉኝ ብላ ጽፋ ያንን ትታ ታጣች። ደናግላኑም እጅግ አዘኑ፣ ተጸጸቱም። በውስጡ ብዙ ደናግላን የሚኖሩበት ገዳም ነበረ። መዝጊያውም የጸና ነው። ገንዘባቸውንም ይበረብሯቸው ዘንድ ሰይጣን ወንበዴዎቹን በላያቸው አስነሳ። የወንበዴዎች አለቃም በመራቀቅ በራሱ ላይ ቆብ አድርጎ በአባ ዳንኤል አምሳያ ለብሶ ደጃፎቹን ሂዶ በማንኳኳት አባ ዳንኤል ነኝ አለ። አይተውም ከፈቱለት። በደስታም ተቀብለው እግሩን አጠቡትና ስለ በረከት የእግሮቹን እጣቢ በፊታቸው ረጩት። ከውስጣቸውም አንዲት እውር ነበረች። ውሃው ሲነካት ዓይኖቿ በሩላት። ደናግሏኑም አንተ አባ ዳንኤል ንዑድ ክቡር ነህ አሉት። የሽፍቶቹም አለቃ አይቶ ደነገጠ፣ ተጸጸተም። ከአባ ዳንኤልም ዘንድ መንኩሶ የሚጋደል ሆነ። እረፍቱም በቀረበ ጊዜ የእግዚአብሔር መልአክ ነገረው። ጥቂት ጊዜም ታመመ። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስም ጸለይና በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ በእውነት አሜን።
በዚህችም ቀን የብጽዕት ዲዮጥርስ መታሰቢያዋ ነው። እግዚአብሔርም በጸሎቷ ይማረን ለዘላለሙ አሜን። በዚህችም ቀን የታወቀች እስዋን ለተባለች ገዳም አበምኔት የሆነ የሚጋደል ቅዱስ አባት አባ ማቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ በፈሪሃ እግዚአብሔር ጸንቶ ያደገ ነው። ከገዳማትም በአንዱ መንኩሶ በጾም በጸሎት ተወስኖ የሚጋደል ሆነ። በገዳሙም ውስጥ ለራሱ መኖሪያ ሰራ። ደቀ መዛሙርቱ አባ ሰራፔዎንና አባ ሀድራ ስራውን ተጋድሎውንና ታምራቱን እንደተናገሩ መረብንም በመስራት ሽያጭን ለድሆች ሽጠው ሽያጩን ለድሆች ይመጸውታሉ። እነርሱም እንዲህ ብለው ተናገሩ። በአንዲት ዕለት ከማደሪያው በውጭ ተቀምጠን ሳለ በማደሪያው ውስጥ አንዱ ከሌላው ጋር እንደሚነጋገር ሆኖ ቃልን ሰማን። በገባንም ጊዜ ከእርሱ በቀር ያገኘነው የለም። አባታችን ሆይ በውጭ ሳለን ካንተ ጋር ሰው እንደሚነጋገር ድምፅ ሰምተን ነበረ። በገባኝ ጊዜ ካንተ በቀር ያገኘነው የለም አልነው። በብዙ ትሕትና እንዲህ አለን። ልጆቼ ሆይ የምትጠብቀኝን የሞት ጻሕርና ስቃዮችን ለነፍሴ በማሳሰብ የኃጢአቴን ብዛት አስቤ ከራሴ ጋር ተነጋገርኩ። ለድሃ ማቴዎስ ወዮለት። ንጽሕናን ቅድስናን በለበሱ የመላእክት የጻድቃንና የሰማዕታት ጉባኤ አንድነት ባለበት በልዑል እግዚአብሔር መንበር ፊት ራቁቱን ያቆሙታልና። እንዲህም አድርጎ የኃጥአንን ስቃይ የጻድቃንን መልካም ዋጋ ለልጆቹ አስተማራቸው። ቅዱስ ማቴዎስም በሰራት ገዳም ውስጥ ጸሎትን፣ ተጋድሎን፣ አገልግሎትን በማድረግ ጸንቶ ኖረ። ገዳሙንም በአባ ጳጉሚስ ስም አከበረ። እርሷም የታወቀች የሰሌን ያለባት ተራራ ናት። ርኩሳን የሆኑ ረቂቃን ሰይጣናትን በቀንና በሌሊት የሚያስፈራሩት ሆኑ። በየአይነቱ በተለያየ መልክ ፊት ለፊት እያያቸው እነርሱ በፊቱ ይሮጣሉ፣ በኋላውም ይከተሉታል። እርሱ ግን አይፈራቸውም። እጁንም ዘርግቶ በመስቀል ምልክት ሲያማትብ በዚያን ጊዜ በነፋስ ፊት እንዳለ ጢስ ይበተናሉ። በአንዲት ዕለት ጥቂት እንጀራና ውሃ በመንቀል ከገዳም ውስጥ ይዞ በበረሃ ውስጥ ወዳለች ዋሻው እንዲሄድና እርሱ በማግስቱ እስቲመጣ በዚያ እንዲጠብቁት ረድኡን ሰራፔዎንን አዘዘው። ሰራፔዎንም ወደ ዋሻው ሲደርስ 2 ታላላቅ አራዊት በውስጡ ተኝተው አገኘ። ፈርቶ በሩን ዘግቶ ከአለት ቋጥኝ ላይ ወጣ። ከዚህ በኋላ አባ ማቴዎስ የዳዊትን መዝሙር እያነበበ መጣ። ረድኡንም አይቶ ፈገግ ብሎ ሳቀ። ሰራፔዎን ሆይ እኔ ወደ አንተ እስከምመጣ ወደ ዋሻው ውስጥ ለምን አልገባህም? አለው። እርሱም ረድኡ አባቴ ሆይ 2 ታላላቅ አውሬዎች ተኝተው ስላገኘው እነርሱን ፈርቼ አልገባሁም አለው። ንጹሐ ነፍስ ያለው የዋህ የሆነ የተመሰገነ አረጋዊውም ልጄ እመነኝ፣ እኔ ከእነርሱ ጋር ስኖር 12 ዓመት ሆነኝ። ያሳደግኳቸውም እኔ ነኝ። ይህንንም እንጀራና ውሃ እንድታመጣ ያዘዝኩህ ለእነርሱ ነው አለው። ከዚህ በኋላ በሩን በተከፈተ ጊዜ እነዚያ አውሬዎች ወደ እርሱ መጥተው ቅዱስ አባ ማቴዎስን እግሮቹን ላሱ። ባልንጀሮቹም ሆነውት በታላቅ መለማመጥ ተገዙለት። ያንንም ውሃ ከገንዳ ላይ አፈሰሰላቸው፣ ጠጡ፣ እንጀራውንም በሉ። ከዚህ በኋላ ወደ ዱር ሄዱ። ይህም አባት አባ ማቴዎስ የዜናው መሰማት በቦታው ሁሉ እስከመላ ድረስ ተአምራትን እያደረገ ኖረ። በየአይነቱ በሆነ ደዌ የተያዙትን ያመጡለታል። እርሱም በላዩ ባደረች በእግዚአብሔር ኃይል ይፈውሳቸዋል። ከተአምራቶቹም አንዱ በአንዲት ቀን ጋኔን ያደረባት ዲዳ ሰውን ወደ እርሱ አመጡ። ቅዱስ ማቴዎስንም ባየችው ጊዜ በታላቅ ድምፅ ጮኹ። ሰውየውን ከምድር ላይ ጣለው። ቅዱሱም በዘይት ላይ ጸለየ፣ በመስቀል ምልክትም አማትቦ ቀባው። በዚያን ጊዜ ድኖ አእምሮው ተመለሰ። የሚሰማና የሚናገርም ሆነ። ደስ ብሎትም ወደ ቤቱ ሄደ። ጨዋዎችም በመጡ ጊዜ ማዕድ ያቀርቡላቸውና በሰላም በፍቅር ያሰናብታቸዋል። እነርሱም ለበረከት እያሉ ጥቂት ቁራሽ ወደ ቤታቸው ይወስዳሉ። በሽተኞችም ላይም
በህመምተኞች ላይም ባደረጉት ጊዜ ወዲያውኑ ድነው እግዚአብሔርን ያመሰግኑታል። ሁለተኛ ተአምር በአንዲት ዕለት ደም ግባቷ ያማረ ጋኔን ያደረባት ብላቴና ወደ እርሱ አመጡ። እርሷ ግን ብዙ ጊዜ ልብሷን ትቀዳለች፣ ወደ እርሷም መቅረብ የሚችል የለም። ወላጆቿም በታላቅ ሐዘን ውስጥ ይኖራሉ። ቅዱስ አባት አባ ማቴዎስም በላይዋ ጸለይና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ዘይቱን ቀብቶ አዳናት። ሶስተኛ ተአምር በአንዲት ዕለት እጅግ በከፋችና ታላቅ በሆነች ኃጢአት ላይ የወደቀች ኃጢአተኛ ሴት ወደ እርሱ አመጡ። እርሷ ጸንሳ የመውለጃዋ ጊዜ የደረሰ ነው። በቀንና በሌሊትም በምጥ ሕመም ትሰቃይ ነበረ። አባ ማቴዎስም ልጄ ሆይ ኃጢአትሽን እመኚ፣ በእግዚአብሔር ፊት አትዋሺ አላት። እርሷም እንዲህ አለችው፣ እኔ ከሁለት ወንድማማቾች ጋር እነርሱ ሳያውቁ ሳመነዝር ኖርኩ። በጸነስኩም ጊዜ ሕፃኑን በመርዝ አውጥቼ ለውሾች ሰጠሁት። አባ ማቴዎስም በሰማ ጊዜ ወደ እግዚአብሔር ጸለየ። በዚያንም ጊዜ ለሌሎች መቀጣጫ ትሆን ዘንድ ምድር አፏን ከፍታ ዋጠቻት። የዚህም አባት ተአምራቶቹ ብዙ ናቸው፣ ተነግሮ አያልቅም። በአንዲትም ቀን በበረሃ ውስጥ ሲጓዝ ጅብ ልብሶቹን በጥርሶቿ ይዛ ሳበቻቸውና በሰንጣቃ ገደል ውስጥ የወደቁ ልጆቹን አሳየችው። ባወጣላትም ጊዜ ሰገደችለት፣ እግሮቹንም ላሰች። ከዚህ በኋላ እረፍቱ ሲቀርብ በታኅሳስ 3 ቀን ወደ ሰርግ እንደሚጠራ ራእይን አየ። ይኸውም የቅዱስ አባቶች የአባ እንጦንስ፣ የአባ መቃርስ፣ የአባ ጳኩሚስ፣ የአባ ቴዎድሮስ፣ የአባ ሙሴ ጸሊም፣ የአባ ሲኖዳ የአንድነት ተድላ ደስታ ወዳለበት ነው። እነርሱም በኢየሩሳሌም ሰማያዊት ከእኛ ጋር ትኖር ዘንድ ወደ እኛ መምጣትህ መልካም ነው አሉት። ብዙ አትክልቶችና ዙፋኖች ወዳሉበት ታላቅ አዳራሽም ደጁ አደረሱት። ማቴዎስም ይገባ ዘንድ አዳራሹን ደጆቹን ክፈቱ የሚልንም ቃል ሰማ። ከዚህ በኋላ በዚሁ ወር በ7 አረፈ። 3 አክሊላትንም ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚችም ዕለት ከእመቤታችን ከቅድስት ድንግል ማርያም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደሚወለድ በከበሩ ነቢያት አፍ ለመሰበኩ መታሰቢያ ሆነ። ይቅርታውና ቸርነቱ ከኛ ጋር ለዘላለሙ ይኑር አሜን። ታኅሳስ 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ስብከተ ነቢያት፣ አባ ዳንኤል ገዳማዊ፣ አባ ማቴዎስ ገዳማዊ፣ ብፅዕት ዲዮጥርስ። ወርሃዊ በዓላት ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባህታውያን አለቃ፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጤዎስ ለአንበሳ የተሰጠ። ይህን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ዘአቅረብኩ ማሕሌተ አዘኪርየ አእላፈ ምለተ ጸምዱከ ዘልፈ ለለ ያነብብ ተወከፍ ሰንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት ወጻድቃን ወመላእክት፣ ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻፎ በከርታስ ወለዛ ጻፎ እንዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።